መጽሐፍ ቅዱስ እግዚአብሔርን ቃል አነባለሁ። ሁላችንም በሁለተኛ ዜና ከምዕራፍ 29 ከቁጥር 11 አነባለሁ። ልብ ብላችሁ ስሙኝ። ልጆች ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቻል አትበሉ ይላል። ልጆች ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቻል አትበሉ ወይ ነው። እግዚአብሔርን እንድታገለግሉ እግዚአብሔር መርጧችኋልና ምን አትበሉ ይላችኋል። ደገሙና በሉ ቻል አትበሉ። ይህንን የሚናገረው ንጉሥ ሕዝቅያስ ይባላል። የ25 ዓመት ጎልማሳ ሆኖ ሳለ ነው በእስራኤል ላይ እግዚአብሔር የሾመው። የ25 ዓመት ጎልማሳ በነበረበት ጊዜ መንገስ ጀመረ በኢየሩሳሌም። 29 ዓመትም ነገሰ ይላል መጽሐፍ ቅዱስ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ ይላል። ስለዚህ ይሄ ሰው የሚናገር ያለው ከቁጥር 3 ላይ ለማነባቸው ለሚመለከታቸው አካላት ነው። በነገሰም በመጀመሪያ ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ አደሳቸውም ይላል። የመጀመሪያው ሕዝቅያስ የሚባል ንጉሥ የአገልግሎቱ የንግስናው የመጀመሪያው ያደረገው ነገር በቁጥር 3 ላይ በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ ይላል። የእግዚአብሔርን ቤት ደጆች ከፈተ። በዘመኑ ተዘግተው የነበሩ የእግዚአብሔርን ቤት ደጆች ምን አረጋ? ከፈተ። ተቆልፎ የነበረውን ደጅ ከፈተ። የምስጋናን ደጅ ከፈተ። የጸሎት ደጅ ከፈተ። የአምልኮን ደጅ ከፈተ። ህዝቡ መጥቶ እግዚአብሔርን ያመሰግን ዘንድ ያገለግል ዘንድ ደጆች ምን አረጋ? ከፈተ። አሜን። ደጆችን የምንከፍት አገልጋዮች ያርገን። እስቲ አሜን በሉ። እስቲ ክብር ለእግዚአብሔር ይሁን። አሜን። አጠገባችሁ ላይ ደጆችን የምትከፍት አገልጋይ ይሁን በሉ። እስቲ ዛሬ የምነግራችሁ መንፈሳዊ አገልግሎትና ምንነቱ የሚል ነው። መንፈሳዊ አገልግሎትና አገልጋዩ መንፈሳዊ አገልግሎትን የሚያገለግል አገልጋይ ምን መሆን አለበት? መንፈሳዊ አገልግሎትን ማገልገል ያለበት አገልጋይ ምን መሆን አለበት? ወይንም የመንፈሳዊ አገልግሎት መሪዎች እንዲኖራቸው የሚገባው ማንነት ምን አይነት ማንነት ነው የሚል ነው። በዚህ ላይ ነው የእግዚአብሔር ቃል ማካፍላችሁ። ሕዝቅያስ የሚባል ንጉሥ ያደረገው በንግስናው በመጀመሪያው ዓመት በመጀመሪያው ወር የመጀመሪያው ስራ የተዘጉ የእግዚአብሔርን ደጆች መክፈት ነበር። የተቆለፉ ነገሮችን በዘመኑ የተለያየ ነገር እግዚአብሔርን ቤት ዘግቶታል። ብዙ አይነት ነገስታት ይመጡና የኢየሩሳሌም ቤተ መቅደስ በሩንም ይዘጉ ነበር። እዛ ቤት ውስጥ ያለውን በመቅደስ ውስጥ ያሉ ነገሮችን በሙሉ ይወስዱ ነበር፣ ይማርኩ ነበር፣ ይሰባብሩ ነበር። ግን ይሄ ሰው መጣና የመጀመሪያው ያደረገው ምንድነው? ማጠን አለብን አለ። እግዚአብሔርን ማገልገል አለብን አለ። ይህንን ታዲያ ሲጽፍላቸው የሚናገራቸው ደግሞ ሰዎች አሉ። ማንን ጠርቶ ነው? ካህናቱንና ሌዋውያኑን አስመጣ ይላል። ካህናቱንና ሌዋውያኑ እነዚህ የቤተ መቅደሱ የመጀመሪያዎቹ ሰዎች ናቸው። በዚያን ዘመን የነበረችዋ በኢየሩሳሌም የነበረችዋ የእግዚአብሔር ቤተ መቅደስ ወይንም የህዝቡ የመጀመሪያዎቹ አገልጋዮች ካህናትና ምኖች ናቸው? ሌዋውያን ናቸው። የእግዚአብሔር ቤት እንዳይዘጋ የእግዚአብሔር ቤት ደጅ እንዳይዘጋ በር ከፋቾች ደጅ ከፋቾች የሆኑ የእግዚአብሔር ቤት አገልጋዮችን ካህናቱንና ሌዋውያኑን ጠርቶ ምን ይላቸዋል? ካህናቱንና ሌዋውያኑን አስመጣና በምስራቅ በኩል ባለው አደባባይ ሰበሰባቸው። ከዚያም በኋላ እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ። የአባቶቻችሁ አምላክ የእግዚአብሔርን ቤት ቀድሱ። ርኩሱንም ነገር ሁሉ ከመቅደሱ ምን አድርጉ? አስወግዱ። ይሄን የሚያደርጉ እነማን ናቸው? ካህናቱና ሌዋውያኑ ናቸው። እነዚህ ሌዋውያኑንና ካህናቱን የእግዚአብሔርን ቤት ቀድሱ ይላቸዋል። የእግዚአብሔርን ቤት ቀድሱ። አደባባዩ ላይ አመጣና ይህንን የእግዚአብሔርን ቤት ምን አድርጉ? ቀድሱ። ሀገር የሚጎበኘው ቤተ ክርስቲያን የምትጎበኘው ህዝብ የሚጎበኘው የእግዚአብሔር በረከት ወደ ቤተ ክርስቲያን የሚመጣው
እግዚአብሔር የሚመርጣቸው ሰዎች የተቀደሱ ርኩሱን ነገር የሚያስወግዱ ክፉን ነገር ከእግዚአብሔር ቤት የሚያስወግዱ በእውነትና በመንፈስ እግዚአብሔርን የሚያመልኩ ሲሆኑ ህዝቡ ይጎበኛል፣ ቤተ ክርስቲያን ትጎበኛለች፣ የተጎበኘና የተባረከ ትውልድ ይመጣል። ከዚያ አልፎ ደግሞ ማህበረሰብ ይባረካል። ተመልከቱ፣ ሀገር እንዲባረክ ካስፈለገ ቤተ ክርስቲያን መባረክ አለበት፣ ወይንም ከቤተ ክርስቲያን መጀመር ያስፈልጋል። ሁሉም ነገር ከቤተ ክርስቲያን መጀመር አለበት። ሀገር ላይ የሚመጡ መሪዎች በቤተ ክርስቲያን የታነጹ እግዚአብሔርን የሚፈሩ እግዚአብሔርን የሚቀድሱ በንግግራቸው እግዚአብሔርን የሚቀድሱ በኑሯቸው እግዚአብሔርን የሚቀድሱ በመውጣት በመግባታቸው እግዚአብሔርን የሚቀድሱ ከሆነ ወጥተው ህዝብን ሲያገለግሉ የመንግስት ስራ ኃላፊዎችም ሆነው በሚያገለግሉበት ቦታ ሁሉ ታማኞች ይሆናሉ። አሁንም ማንን ይቀድሳሉ? እግዚአብሔርን ይቀድሳሉ። በገቡበት ቢሮ ሁሉ እግዚአብሔርን ይቀድሳሉ። ስለዚህ ቅድስና ከየት መጀመር አለበት? እንደ ሀገርም እንደ ቤተ ክርስቲያን ከቤተ ክርስቲያን የሚመጡ አገልጋዮች እንዲያገለግሉ የሚገባው እንዲሆኑ የሚገባው ወይንም እንዲኖራቸው የሚገባው የመጀመሪያው ነገር እግዚአብሔርን የሚቀድሱ እናም የተቀደሱ እንዲሆኑ ይገባል ማለት ነው። እግዚአብሔርን የሚያገለግሉ ሰዎች ቸል እንዲሉ አይገባም። እግዚአብሔር ከቸልተኞች ጋር አይሰራም። እግዚአብሔር ከቸልተኞች ጋር አይሰራም። ቸል ከሚሉ ሰዎች ቸለል ከሚሉ ሰዎች ጋር እግዚአብሔር አይሰራም። የእግዚአብሔርን ቤት ቸል የሚሉ ሰዎች ጋር እግዚአብሔር አይሰራም። ምን ይላቸዋል? ካህናቱንና ሌዋውያኑን ጠርቶ ንጉሥ ሕዝቅያስ ቁጥር 11 ላይ ያነበብነው ቃል እንዲህ ብሎ ይላቸዋል። ልጆች ሆይ ይላቸዋል። ልጆች በፊቱ ትቆሙና ታገለግሉት ዘንድ ነው የሚለው። በማን ፊት ነው የሚቆሙት? ሁላችሁም በሉ በማን ፊት? እስቲ በእግዚአብሔር ፊት በሉ እስቲ። በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ምን አትበሉ? ድገሙና በሉ፣ እንደገና በሉ። እግዚአብሔር ቸል የማይል አገልጋይ ይፈልጋል። ቸል የማይል ዘማሪ ይፈልጋል እግዚአብሔር። ቸል የማይል ዲያቆን ይፈልጋል እግዚአብሔር። ቸል የማይል መጋቢ ይፈልጋል እግዚአብሔር። ቸል የማይል ምዕመን ይፈልጋል እግዚአብሔር። ቸል የማይል ሰው እግዚአብሔር ይፈልጋል። ምን አትበሉ? ቸል አትበሉ። አዲስ ኪዳን ደግሞ ሲናገር ምን ይላል? የንጉሥ ካህናት ናችሁ ይላል። ቅዱስ ሕዝብና የንጉሥ ካህናት ናችሁ። ስለዚህ ሁሉም ሰው የንጉሥ ካህን እንደሆነ ይናገራል ማለት ነው። እግዚአብሔርን እንዲያገለግሉ የሚጠሩ እግዚአብሔርን እንዲያገለግሉ እግዚአብሔር የሚጠራቸው ሰዎች ቸልተኞች እንዲሆኑ መጽሐፍ ቅዱስ አይፈልግም። እግዚአብሔር አይፈልግም። በዚህ ክፍል ላይ የምንመለከተው ያለው ቸል ማለት እንደሌለብን መንፈሳዊ አገልጋዮች እንዲለብሱት የሚገባው ቅድስናን ነው። ታዲያ መጽሐፍ ቅዱሳችን ሲያስተምር በእግዚአብሔር የመመረጣችን እግዚአብሔር መርጧቸዋልና ነው የሚለው። እግዚአብሔር የሚመርጣቸው ቸል አይበሉ የሚል ነው። እንግዲህ ሐሳባችን እግዚአብሔር የመረጣቸው ምን አይበሉ? ድገሙና በሉ። እግዚአብሔር የመረጣቸው ቸል አይበሉ በሉ እስቲ። አጠገባችሁ ተናገሩ። እግዚአብሔር የመረጣቸው ቸል አይበሉ በሉ። እግዚአብሔር መርጧልና ቸል አትበል በሉ። አጠገባችሁ ላይ ምን አትበል? ቃላችሁ ድምጻችሁ አይሰማ። ምን አትበል? አዎ እግዚአብሔር የመረጠን በዓላማ ነው። የመጀመሪያው ዓላማ እንድናገለግለው ነው። የመጀመሪያው ዓላማ በምድር ላይ የተሰጠን ወይንም እግዚአብሔር እኛን የመረጠበት የመጀመሪያው ዓላማ እግዚአብሔርን ምን እንድናረጋው ነው? እንድናገለግለው ነው። ጌታን እንድናገለግለው። ወደዚች ምድር ላይ የሚመጣ ወይንም የመጣ ማንም ሰው ያለ ተልእኮ አልመጣም። ሁሉም ሰው ሴትም ወንድም የተማረም ያልተማረም ይሁን ሁሉም በተልእኮ ነው የመጣው። እሱም እግዚአብሔርን ማገልገል፣ ሁለተኛው ደግሞ እግዚአብሔርን ማምለክ። የአምልኮ ሴንተራችን እግዚአብሔር ብቻና ብቻ እንዲሆን የተመረጥንበት ሌላኛው ሁለተኛው ምክንያት እንድናመልከው ነው። ወደ ግብፅ ሄዶ እግዚአብሔር የመረጠውን ሕዝብ ምንድን ነው ያለው? ለፈርዖን የተላከለት መልእክት ምን የሚል ነው? ሕዝቤን ልቀቅ። የመጀመሪያው ለምን ቢባል ምክንያቱ ሁለት ነው። ያገለግለኝ ዘንድ ያመልከኝም ዘንድ ያጥንልኝ ዘንድ በፊቴ ሽር ጉድልልኝ ዘንድ
ቃሌን በላዩ ላይ አስቀምጥበት ዘንድ ምልክቴ የሆኑ ዘንድ ያገለግሉኝ ዘንድ ነው ያለው። አሜን አሜን። እግዚአብሔር ታገለግሉት ዘንድ መርጧችኋልና ቸል አትበሉ በቤታችሁ በሕይወታችሁ ላይ። አሁንም ለመሪነት እግዚአብሔር የሚመርጣችሁ ለብዙ አገልግሎት በቤተ ክርስቲያን ውስጥ እግዚአብሔር የሚመርጣችሁና የመረጣችሁ ቸል እንዳትሉ። ስለዚህ እግዚአብሔር የመረጠን አገልግሎት እንድናገለግል ነው። አገልግሎት ምንድን ነው? ሁለት ነገር ልናገር። አገልግሎት እግዚአብሔርንና የእግዚአብሔርን ሕዝብ ማስደሰት ነው። የመጀመሪያው ነጥለን ብናይ አገልግሎት እግዚአብሔርን ማስደሰት ነው። እግዚአብሔርን ማክበር ነው። እግዚአብሔርን ማስደሰት ነው። ሉዓላዊ መሆኑን በማወቅ ኃያል ገናና ጀግና አባት አምላክ መሆኑን በማወቅ በፊቱ በመንቀሳቀስ ያለ ቸልተኝነት መንፈስ እሱም በማገልገል እግዚአብሔርን ማስደሰት ነው። በመውጣት በመግባታችን እግዚአብሔርን ማስደሰት ነው አገልግሎት ማለት የመጀመሪያው ይሄ። ሁለተኛው ደግሞ አገልግሎት ማለት የሚገለገሉ ሰዎችን መርዳት ነው። እግዚአብሔር ሂድና ይህንን ህብረተሰብ እርዳ። ለምሳሌ ያህል ከመጽሐፍ ቅዱሳችን አንዳንድ ሰዎችን መጥቀስ ብንችል ከብሉይ ኪዳን መጥቀስ ብንችል ዮናስ የሚባልን ሰው መጥቀስ እንችላለን። ዮናስን እግዚአብሔር ወዴት ላከው? ወዴት ላከው? ወደ ነናዌ ላከው ማለት ነው። እግዚአብሔር ሄድና ያ ህዝብ ምን እንድል ንስሐ እንዲገባ ወደ እኔ እንዲመለስ የኔን ፈቃድ እንዲያደርግ ከኔ ጋር እንዲቀጥል ምን አድርግ? ሄድና ስበከው። ይህንን ህዝብ አለው ላከው የንስሐ ስብከት እንዲሰብክ። ነናዌ እንዳትጠፋ፣ ህዝቡም እንዳይጠፋ፣ ከተማው እንዳይጠፋ ሂድና የኔን መልእክት አድርስልኝ ብሎ እግዚአብሔር ላከው ማለት ነው። ስለዚህ እግዚአብሔር ሂድ ወደሚልበት ቦታ ማሄድ። አሁንም ከብሉይ ኪዳን ነብዩ ኢሳይያስን በምናይበት ጊዜ ከምዕራፍ 6 ላይ የእግዚአብሔር ድምፅ ማንን እልካለሁ የሚል ድምፅ መጣ። እኔን ላከኝ አለ። እግዚአብሔር የሚላኩለትን ይፈልጋል። የሚልክበት ቦታ አለው። እግዚአብሔር በቤቱ እግዚአብሔር በፈረሰው በኩል የሚቆሙለትን ሰዎች ይፈልጋል። እኔ ነኝ በሉ እስቲ አሜን። እኔ ነኝ በሉ እስቲ ቸል አትበሉ። አሜን አሜን። ጌታ ስሙ የተመሰገነ ይሁን። ስለዚህ እግዚአብሔርን ማገልገል ሌሎችን ማገልገል ነው። ሰዎችን ማገልገል ነው። እግዚአብሔርንም ማስደሰት ነው። የተጠራንበት ሁለተኛው ዓላማ እግዚአብሔርን ማምለክ ነው። የመጀመሪያው ማገልገል ነው። ሁለተኛው እግዚአብሔርን ምን ማድረግ ነው? ማምለክ ነው። የአገልግሎት እንቅፋቶች ታዲያ ሰይጣን ሁሉ ጊዜ እንድናገለግል የተለያዩ እንቅፋቶችን ያመጣል። የአገልግሎት እንቅፋቶች ምንድን ናቸው? አንድ ሁለት ብዬ የተወሰኑትን ላንሳ። የአገልግሎት እንቅፋቶች ጠላት ሊያመጣቸው የሚችለው የአገልግሎት እንቅፋቶችን ማየት እንችላለን። ምንድን ነው የአገልግሎት እንቅፋቶች? እንዳናገለግል ብዙ አይነት እንቅፋቶች አሉ። የመጀመሪያው የአገልግሎት እንቅፋቶች ቸልተኛ መሆን ነው። አገልግሎትን የሚያደናቅፉ ከሚባሉ ነገሮች መካከል የመጀመሪያው መጽሐፍ ቅዱስ የሚያስቀምጠው ቸልተኝነት ነው። እንደተጠራን ቸል ማለት፣ እንደተፈለግን ቸል ማለት፣ የተፈጠርንበት ዓላማ እግዚአብሔርን ማገልገል እንደሆነ ቸል ማለት፣ የተሰጠንን አገልግሎት ይብን ቸል ማለት የመጀመሪያው እንቅፋት ቸልተኝነት ነው። እግዚአብሔር ይስበረው። አረ ይስበረው፣ ይስበረው። እስቲ እንዲህ በሉ ከኔ ጋር እግዚአብሔር ሆይ የቸልተኝነትን መንፈስ ከኔ ላይ ሲበረው በሉ። ቸለል የሚሉ ሰዎች እግዚአብሔር ጋር ይተላለፋሉ። ቸለልተኛ ሰዎች፣ ቸለል የሚሉ ሰዎች የተሰጣቸውን ቸለል ብሎ የሚያሳልፉ አለ አይደለም እንደ ሌላ ቀን አለ አይደለም እንደ ሌላ ጊዜ ላይኖር ይችላል። በምን አወቅን? እኛ የምናውቀው ይህንን ሰዓት ነው። ከዚህ ሰዓት በኋላ ያለውን አናውቅም። ጌታስ ቢመጣ የተሰጠንን አገልግሎት ቸል እንድንል አይገባም። የመጀመሪያው እንቅፋት ቸልተኝነት ነው። ቸልተኝነት ነው። ይሁዳ ቸለል ያለ ሰው ነበር። ገንዘብ ተኮር ስለነበር በ30 ብር ዳንነቱን ሸጠ፣ ዘላለሙን ሸጠ። ቸለል ያለ ሰው ነው። ቸል ያለ ሰው ነው። ጌታ ኢየሱስ ክርስቶስ እኮ ገንዘብ ያሸድጎት ነበር። ግምጃ ቤት ነበር ይሁዳ። እንደውም ወደ ደረቱ አስጠግቶ የሳመው ይሁዳን ነው።
የሚገርመው ግን የሸጠው እሱ ነው። ምንድነው ምክንያቱ? ቸልተኝነት። የተሰጠውን ነገር በቸልተኝነት የዘላለምን ሲሆን ቸል ያለ ሰው ነበር። ቸል ያለ ሰው 50 ቢሰጠን እግዚአብሔር እንድናገለግለው፣ 60 ቢሰጠን እግዚአብሔር 60 ምግብ ቢሰጠን እግዚአብሔር እንድናገለግለው፣ 100 አድርጎ ቢሰጠን አንደበታችን እስከሚዘጋበት ጊዜ ድረስ ተመስገን ቢያንስ ማለት ነው ለምድር እንድንጸልይ ነው። እንዲሁ እግዚአብሔር አይሰጥም። ትዳር መያዝ ወገኖች አገልግሎትን ቸል እንድንል እንዲያደርግ አይገባም። ልጆቻችን አገልግሎትን እግዚአብሔር የሰጠን አገልግሎት ቸል እንድንል እንዲያደርጉን መፍቀድ የለብንም። መርጦናል። አንድ ሰው አሜን በል እስቲ። ተመርጫለሁ በል እስቲ። የመጀመሪያው ቸልተኝነት ነው፣ የአገልግሎት እንቅፋት። ሁለተኛው ደግሞ ጸጋን አለመለየት ነው። እግዚአብሔር ጸጋን ሰጥቶኛል፣ እግዚአብሔር እንዲያገለግለው በእኔ ውስጥ ይህን ነገር አምጥቷል ብሎ አለመለየት ነው። በዚሁ አጋጣሚ እጠራችኋለሁ። በውስጣችሁ እግዚአብሔር ባስቀመጠው ነገር ማገልገል የምትፈልጉ ሰዎች አፕላይ አድርጉ። ነውና በቢሮ አውሩን፣ አገልግሉ እግዚአብሔር። እያንዳንዱ ሰው የጸጋ ስጦታ አለ። የጸጋ ስጦታ የሌለው ሰው የለም። ጌታችሁን ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁበት ቀን የጸጋ ስጦታ እግዚአብሔር ሰጥቷችኋል። በውሃ ጥምቀት የተጠመቃችሁ ዕለት እግዚአብሔር መንፈስ ቅዱስ በመንፈስ ቅዱስ አጥምቋችኋል። የጸጋ ስጦታ በውስጣችኋል። የመዘመር ሊሆን ይችላል፣ የመጸለይ ሊሆን ይችላል፣ የማማከር ሊሆን ይችላል፣ ቤቱን መጥቶ ወንበር ማስተካከል ሊሆን ይችላል። ብዙ ጸጋዎችን ጥለናል። የጸጋን ስጦታ አለማወቅ የአገልግሎት እንቅፋት ነው አንደኛው። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም